የአቶ ለይኩን ቤት ተበጠበጠ። አቶ ለይኩን አሁን ላይ በጣም በጭንቀትና በውጥረት ይገኛሉ። ናሆም ጥቃት ደረሰበት። በሮማን የተነሳ ሮማን ሰዎቿን በመላክ አስደበደበችው። ናሆምም እግሩን ገትቶ ወደ ቤት መጥቶ ወደቀ። ወይዘሮ ዝኑ ይሄንን ስታይ በድንጋጤ ፈጣ ቀረች። አቶ ተሰማና አቶ ለይኩን ሁለተኛ ተጣሉ። ልጁን ናሆምም ሄዶ አቶ ተሰማን ደበደበው። ኑሐሚን ሳይቀር ደበደባት። ከዚህ ቤት ውጡልኝ በማለት አቶ ተሰማ ቤቱን በላያቸው ላይ ሸጠ። ይሄን የሰማችው ወይዘሮ ገኒ አንገቱን ሴት አደረገችው። በዚህም ያፈረችው ኑሐሚን አባቷን ልወቅሰው ብትል ዞር በይ አንቺ ልጄ ነበርሽ በማለት ከእሷም ጋር በጣም በትልቁ ተጣሉ። አቶ ተሰማም በቃ እኔ ማንም አይነካኝም፣ እየመጣችሁ ምቀኝነት ካልሆነ እኔ ሀብታም ባለጸጋ። ናሆም ጉዳት ደረሰበት። ጉዳት ያደረሰችበት ደግሞ ሮማን ነች። እሷን ሊደበደብ በወጣ ሰዓት ሽጉጡን እንትን ባለባት ሰዓት በጣም ፎክራ ነበር። በዚህም የተነሳ እያነከሰ ወደ ቤት ሊወድቅ ችሏል። አቶ ተሰማና ወይዘሮ ገኒ ተደባደቡ። የዛሬው ፓርት የድብድብ ፓርት ቻሌንጅ ነው። በጣም ይገርማል። ናሆምም አቶ ተሰማን ይዞ በጥፊ በቦክስ ደረገመው። አባቴን እየደበደብከው በማለት ይዞ ደበደበው። በዚህም የተነሳ ኑሐሚንም ከአባቷ ጋር ሂዳ ብትጠይቀውም ኑሐሚንም በጥፊ ሰጣት። ቤቱን በላያቸው ላይ ሸጠ። ይህን ደግሞ ያደረገችው ወይዘሮ ሮማን ናት። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ድራማ ክፍል 144 ተለቀቀ። እንግዲህ ወደ ክፍል 143 ስንመለስ ወይዘሮ ዝኑ ከመኪና ውስጥ ሆና ፈንቱን አይታት ነበረ። ፈንቱም ስታያት በጣም እየተደነገጠች ነው ከአቶ ሲምባ ጋር ስትመጣ። በዚህም የተነሳ ዝኑም ያን ሁሉ የምትናገራትን ሁሉ ትታ በናፍቆት ነበረ አቅፋ ስስማት የነበረችው። ምክንያቱም ልጇ ናሆም በእናቱ ናፍቆት ቤተሰቡ ሁሉ እሷም እንቅልፋታ እየተጸጸተች ነበር ያለችው። ለምን ያኔ እግሯን እየበያስኳት የት እናገኛት እያሉ ስሟን ሁሉ በየፖሊጨቱ ፎቶዋን ለጥፈው ነበረ። በዚህም የተነሳ ፈንቱ ናሆም ፈንቱም የናሆም ፈንቱ ልጅ ብለው ነበር ያኔ የለጠፉት። እናም በዚህ የተነሳ ናሆምም ስለ እናቱ ሲጸጸት ስለነበረ አሁን ግን እናቱን በድብቅ በስልክ እያገኘ ነበር። ይህንንም ደግሞ ያደረገችው ለሱ ጤንነትና ለደህንነቱ ጥበቃ ስትል ያለችበትም ሁኔታ ከኮማንደሩ ቤት ሲኦል ቤት ነው ያለችው። እናም በዚህ የተነሳ እንዳትናገር ለቤተሰቡ በማለት ወይዘሮ ፈንቱ አስጠንቅቀዋለች ለናሆም። እናም በዚህ የተነሳ ወይዘሮ ዝኑ ወደ ቤት አሁን መሄድ አለብን፣ ነይ ቶሎ። እንዴት ይሄን ያክል ዘመን ትጠፊያለሽ? የት ገብተሽ ነው? በማለት ይህንኑ ስትላት ነበረ። ፈንቱ ያለችበት ቤት ፍጹም አይመቻትም። ነገር ግን ምንድን ነው ያለቻት? በቃ እኔ አሁን ያለሁበት ተመችቶኛል፣ ደህና ጥሩ ቤት ነው፣ ስራ እየሰራሁ ነው ስትላትም በቂ ገንዘብ እንስጥሽ ብለን ያን ሰዓት ስንልሽ ራሱ እምቢ ብለሽ ነበረ። እንዴት አሁን ይሄንን ታደርጊያለሽ? አሁን በይ ስላገኘሁሽ በቀጥታ መሄድ አለብን ብላ ወይዘሮ ዝኑ ይሄንን ባለቻት ሰዓት በፍጹም ሊሄድ አልችልም፣ አሁን ያለሁበት ቤት በጣም ተመችቶኛል በማለት ውሸቷን ዋሸች። በዚህም የተነሳ እፊቷ ላይ መጀመሪያ እናቶ ለይኩን እነ ኤቢ ሁሉም ሰላም ናቸው ስትል፣ እንዴት ሁሉንም ስትጠይቂ ናሆምንስ ስትላት፣ አይ ናሆም እኮ ያው እነሱ አፌ ስለገቡ ነው ብላ እርግጠኛ ነኝ በድብቅ ስትገናኛላቸው ስትል የምታወራት ሁሉ ጠፋባት። እንዴት ይህን እንትን ይላል?
እንዴት እያገኘሽው ነው ማለት ነው ዝም ያለን እያለኝ አይ ለደህንነቱ ሲል እኔ ነኝ እንዳትናገር ያልኩት ብላ ውሸቷን ልዋሽን ብትል ሊሆንላት አልቻለም ማለት ነው። ይህንን ብላ እንግዲህ ወይዘሮ ዝኑም ወደ ቤቷ ተመልሳለች በጣም ተገርማ ማለት ነው። ወደ አቶ ተሰማ ጋር ስንመጣ አቶ ተሰማ አሁን ላይ እንግዲህ የጨመረችው እውነት አሳብደዋለች ሮማን ማለት ነው። ሮማን አቶ ለይኩን የሰው ነገር በራሱ እንጂ መውደቅን አይፈልግም። ስለዚህ እዚህ ቦታ ልትጨምረው ናሆምንን አንተ ማናጀር አደርግሃለሁኝ እያለች እያሉ ከነተፈራ ከሚሰሩበት ቦታ ልጨምር እንግዲህ እየታገለች ነበረ ወንድሟን ቁልቁል ለመስደድ። እናም በዚህ የተነሳ ናሆምም እውነቷን ነው እያለም የእነሱ ድርጅት ስለወደቀ ለመግባትም እየጣረ ነበር። አሁን ላይ ግን ሁሉም በዛ ውስጥ እንትን ብለዋል። ነገር ግን አሁን ላይ አቶ ተሰማን ጨምረዋለች ማለት ነው። ስለጨመረችው በዚህ የተነሳ ምንድን ነው ያደረገችው? ሁሉንም ነገር በምክር ቤቱን እንዲሸጥ አድርገዋለች። አሁን በላዩ ላይ ቤቱን ሽጧል ማለት ነው። አቶ ለይኩን የገዛው ለሁሉም ነው። ነገር ግን አሁን ቤቱን በመሸጡ በጣም ይገርማል። እናም እየተከራከሩ ነበርና አንቺ ከባልሽ ጎን መቆም ሲገባሽ እንዴት ነው ሁሉም ከኔ እንትን የሚሉት እና እንዴት ትደበድበዋለች? ሂደህ ይቅርታ ጠይቅ ብትለውም እንዴት ነው ይቅርታ የምጠይቀው? አንቺ አንድ ሰው አንዴ ትመቻለሽ፣ ለሁለተኛው መመታት የለብሽም። አንቺ ሁሉም እየመጣ እኔን ነው እንትን የሚለው። ስለዚህ አንቺ ራሱ ለባልሽ ምን አይነት ምቀኛ ነች ነው ምናምን ሲላት፣ በዚህ የተነሳ በጣም እየተከራከሩ ነበር። ታውቂያለሽ ቤቱን ለቀሽ መውጣት ትችያለሽ ብሎ ባለቤቱንም በጣም ያመናጭቃታል። የማታውቀው እንደውም አክብሬሽ ነው እያላት ነበረ። እኔ ነኝ አክብሬህ እንጂ ያዝኩ እያለኝ ነበርና ከመሀል እንግዲህ ኑሃሚንም ሲከራከሩ ትመጣለች። አባዬ እንዴትም ያደረግከው ነገር ጥሩ ነው ትላለህ? እኔ እንደዚህ አይነት አባት የለኝም። እንዴት እንደዛ እስከሚደማ አቶ ለይኩን ለሱ ይሄ ይገባል ወይ? እንዴት እንደዚህ ታደርጋለህ? ብላ ኑሃሚንም በለቅሶ እየጠጣ ነበርና ለዚህ ለድልህ ነው ስጠጣ ይሄንን የምታደርገው በማለት በጣም በለቅሶና በንዴት ትናገረዋለች። በጣም በምትናገረው ጊዜ እሷም እንግዲህ እንዴት ይሄንን ታደርጋለህ ብላ በምትናገረው ጊዜ አንቺም ብሎ ተነስቶ እንግዲህ በጥፊ ይላታል አቶ ተሰማ ማለት ነው ልጁን። በዚህም የተነሳ እንግዲህ አቶ ተሰማ በጣም አብዷል አሁን ላይ። የዚህ ጊዜ ኑሃሚንም ጉንጯን ይዛ በጣም ትናደዳለች ማለት ነው። ወይዘሮ ፈንቱ ማለት ነው ፈንቱ ላለሁኝ ገኒ ተነስታ እንግዲህ ይዛው ትግል በጥፊ ስል እንዴት ልጄን ትማታለህ ብላ ትግል ትይዘዋለች ማለት ነው። ትግል ይዛው እዛው ወስዳ ከሶፋው ላይ ተጥለዋለች። በጥፊ ስጠፈጥፈው እንግዲህ በጣም እየሳቀ እንዴ ጉራ ሁሉ በጣም በዛ እኮ አቶ ከየት እንዴት ተነሳ መርሳት አሁን ያለበትን ሞልተዋለች። እና ሮማን ምንም እየሄደበት ያለው መስመር ይሄን ተወርቅና ነገ ጧት እንትን ትላለች ስትለው ነበር። እናም በዚህ የተነሳ ይዛ ስጠፈጥፈው ኑሃሚንም በቃ እማዬ ተይው ብላ ይዛ እያለቀሰች ትታው ትሄዳለች። ግን ግፍትር ስታረገው ራሱ ጠባቸው ደስ ሲል የዚህ ጊዜ በጥፊ ደርግመው ነበረ። መጨረሻ ላይ ኑሃሚንም ገልግላቸው ትሄዳለች። እንዲያውም አንድ ነገር ይውጣ ከቤት ይውጣ እያለች ነበርና በዚህም ጊዜ እንግዲህ ተነስቶ ታውቃላችሁ ቤቱን ሽጫለሁ ሲላቸው ሁለቱም ነበር የደነገጡት ማለት ነው። እናም በዚህ የተነሳ ቤቱን ለቃ እንግዲህ ኑሃሚን ወደ አማቾቿ ቤት ሄዳለች። ዝም በይ ብላ እሷን አባብላት ማለት ነው። ወደ ቤት እንዳንተ አይነት አባት አፍሬብሃለሁ ብላ ትታው ትሄዳለች ኑሃሚን ማለት ነው። እሷም እንግዲህ ወደ ቤቷ ሄዳለች። አሁን ላይ እንግዲህ ማን ነው ኤርሚ በጣም ተጎድቷል። በባለፈው ፓርት ላይ እንግዲህ ናሆም በንዴት ዝም ብሎ በስሜት ነው የሚመራው እና የአባቱን ደም ሲያይ ኤርሚያስ የመታው መስሎት በጣም ጎድቶታል። ኤርሚያስም ጭንቅላቱን እንደታሸገ ነው። በመጨረሻ እንግዲህ ናሆም ሂጄ ይቅርታ ጠይቃለሁ ብሎ ናሆምም ከኤርሚያስ ጋር ተገናኝቷል ማለት ነው። ኤርሚያስም እንግዲህ አንተ ስህተቴን እንትን ካላልክ እንዴት ነው ሁልጊዜ እንደዚህ ብሎ ይጠይቀዋል። እኔ ችግር አለብኝ በቃ ይቅርታ ነገሮችን ሳላጣራ በዚህ ኪደት በማድረጌ ብሎ አንተ ነገሮችን ሳላጣራ ይሄን መረጋጋትህን እንትን ማለት አለብህ ብሎ
እንግዲህ ይቅርታውን ጠይቆታልና ስለ ኤም እየጠየቀው ነው እና ኤም በጣም ተጎድታለች እያለው ነበረ እና ስልክም ስደውል አታነሳም በማለት እንግዲህ ይህን እየተባባሉ ነበር የተለያዩት። በመጨረሻ እንግዲህ አቶ ለይኩንም ናሆምም ወደ አቶ ተሰማ ጋር ሂጄ የአባቴ እንደመመልሳለሁ በማለት እየተናደደ ነበር። ያው እንግዲህ እዚህ ቦታ ላይ እንግዲህ ረባሹም ሁሉንም ነገር ወሬ ሳያጣራም እየሄደ የሚደባደበው ናሆም ነው ማለት ነው። ናሆም በመጨረሻ እንግዲህ አቶ ተሰማ ጋር በመሄድ እንዴት ነው አንተ ጎረምሳው ተረጋጋ እንጂ እያለ አንቺ ነሽ ለኪ ቤቱን እንደዚህ እየበጠበጥሽ ያለሽው ላምንሽ እኮ ትንሽ ነበር የቀረኝ እያላት ነበር። እንዴ አማችህ ጋር መቀመጥ ይሄ ነው እንትን ማለቱ እያለችው ነበር። እና መጀመሪያ ከእሷ ጋር ተቀምጦ ስለ ኤሊ ታሪክ እያወራችው ነበር። ኤሊ እንዴት ዳገቱን ወጣችው እንዴት እየተባላይ ዝም ብላ እየሰበከችው ነበረ። ከዚህም ጊዜ እና ታዲያ ኤሊ ምን መልስ ሰጠኝ ስል ጆሮዋ ስለማይሰማ ዝም ብላ ወጣኝ። ስለዚህ አንተም ጆሮ አልባ ብለህ በሚሉ ነገር ሳሰማ ዝም ብለህ ሂድ ነው የምትይኝ? አሁን እኮ የውጩንም የወተቱንም የእንትኑም ሁሉ እንትን ብያለሁ እያላት እሷም እንግዲህ ህገ ወጡን ሊሰራ ማለት ነው ኤክስፓየርድ ያደረገውን ወተት ሁሉ ሊሸጥ ነው እና ወደ ሀገር አስገብቶ ይሄን እያለችው በጣም ሚሊሌር ስትሆን ያኔ አንተን ይቅርታ ይጠይቃሉ እያለች ነበር። እና ናሆም ከድንገት ሲመጣ አንቺ ነሽ ለኬ ቤቱን እንደዚህ በጠበጥሽው በማለት ሲከራከር በቦክስ ይመታዋል ማለት ነው። ጎረምሳው ተረጋጋ ቢለው እሷንም እንደዚህ ያዛረገና እሱን መቶት ከዛ ተነስቶ ይሄዳል ማለት ነው። እንደሄደ እንደተናደደ ቤት ኑሃሚን ላይ ነበረ ሲጮህ የነበረው የአባትሽ እሱ እንኳን አባት አይደለም እያላት በጣም ግን ተናዷል። ለምን ምንድን ነው ያረኩት እያለ እንደውም ደግ አረኩት እያለ ነበርና ለኑሃሚን ሲከራከሩ ክላስ እንግዲህ ታዳምጣለች ወይዘሮ ዝኑ ማለት ነው። ወይዘሮ ዝኑ እያዳመጠች የእነሱን ክርክር ሽጉጡን እሷ ናት በማለት እሷ ይችናት ቤታችንን እንትን የምትለው እኔ ገድያት እጄን ለመንግስት እሰጣለሁ በማለት እንግዲህ ወይዘሮ ዝኑ እምቢ በላቸው በማለት ሽጉጡን ከአቶ ለይኩን ዶላፕ ቁም ሳጥን ውስጥ አውጥታ ማለት ነው ልትሄድ ሲከራከሩ ከናሆም ጋር ማለት ነው። ናሆም ደግሞ አትሄጂም ብሎ ሽጉጡን ሲቃሙ እንግዲህ ኑሃሚን ገልግላ ያንን ሽጉጥ እኔ ነኝ እንዳውም እየሄጄ ሁሉንም እንትን እምለው በማለት ቀምቷት ይዟት ይሄዳል። እንግዲህ ወይዘሮ ዝኑም ሊሄድ ያለኝ ነበርና በመጨረሻ ያንን ይዞ ሲሄድም መኪና ውስጥ ነበር ያገኛት። መኪናው ውስጥ አገኝቶ ሽጉጡን ደቅኖባት ነበር እና እየተከራከሩ አንቺ ነሽ ይሄን ቤት እንደዚህ እያደረግሽ ያለሽው ሲላትም እባክህን እኔን ግደለኝ፣ አክስቱን ገደለ ነው የምትባለው ግደለኝ እያለ እሱም እየተረጋጋ ይሄ የመጀመሪያ ማስጠንቀቂያ ነው እያለ ነበርና ይህን እያስፈራራት እንግዲህ ወደ ኤም ጋር ስንሄድ ኤም በናሆም እኔን ወይም እሱን ትመርጫለች ስትባል እኔ መሄድ እፈልጋለሁ፣ ኤርሚያስ ናፍቆኛል፣ ማየት እፈልጋለሁ፣ ፍቅሬ መርጫለሁ ብላ ቤቱን ለቃ ሄዳለች ማለት ነው። እና ኤርሚያስ ይሄንን ነገር አያውቅም ነበረ። አቶ ለይኩን ደግሞ ወደ አቶ ተሰማ ጋር ሄዶ ይቅርታ ሊጠይቀው ነበረ። ነገር ግን እሱ የሚናገረው ሁሉ በጣም እንትን ብሏል። ጓደኛዬ እንዲሁ እኔ እኮ ደግሞ የመጣሁት ለአንተ ይቅርታ ለመጠየቅ ነበረ። ይሄንን እንትን ትላለህ? የምን ይቅርታ ነው ደግሞ ያ ባለጌ ልጅህ ድቃላ ልጅህ ሲለው በጣም ስሜታዊ ይሆንና በቦክስ ይለዋል ማለት ነው። አሁንም ሊመታው እንደዚህ ሲል እዛው መጥቶ ተነስቶ ይሄዳል ማለት ነው። ሊመታው ሲል ይተዋል፣ ስሜቱን ተቆጣጥሮ አንተ ልክኸው ነው ያስደበደብከኝ በማለት እሱ ግን አያውቅም አቶ ለይኩን ማለት ነው። እንደውም ጥፋትህን አምነህ ይቅርታ ማለት ጥሩ ነው ልልህ ነበር እንዳውም አልልህም ብሎ አቶ ለይኩን ትቶት ይሄዳል ማለት ነው ወደ ቤት። እንግዲህ ወደ ቤት ሲሄድ ዝኑም እንግዲህ ስለ ወይዘሮ ፈንቱ እየነገረችው ነበርና የኔ ፍቅር ተይው በቃ ሁሉንም አግኝቷታል። እኔ እኮ እንደወለድኩት ልጅ ነበረ እማምነው ናሆምን ፈንቱን አግኝቼ ይሄ ነገር ሁሉ እንትን ብሏል እያለች ለአቶ ለይኩን እየነገረችው ነበር። አቶ ለይኩንም በቃ ባለቤቴ ዋናው መገናኘት ነው፣ አድራሻዋን ማየት ነበረብሽ እያለ ሁሉንም ነገረችው። እኔ እንደዛ አይነት ሀሳብ አልመጣልኝም በማለት ሁሉንም ነግረዋለኝ ማለት ነው። እና በመጨረሻ ወደ ኑሃሚን ጋር ስንመጣ ኑሃሚን ከቤት መታ እንግዲህ ቤቱን ሽጦታል አቶ ለይኩን። ጋሼ እርሶ እስኪ ማስቆምና ማድረግ ከቻሉ ቤቱን በላያችን ላይ ሽጦታል ብላ
ተነግረዋለች። ልቦና ይስጠው እንጂ እንደ ጓደኛ እንደዚህ ሆኖ ማየት በጣም ነው እንትን ያለኝ እያለ አቶ ለይኩም እንግዲህ እኔ እሱን አባትነት ባይወልደኝ ውሃውኝ ምናምን እያለች ነበረና በዚህም የተነሳ እንግዲህ በመጨረሻ ልጄ እንደዛ አትበይ እያለ አቶ ለይኩንም ኑሐሚንን እያረጋጋት ነበረ። በመጨረሻ እንግዲህ ወደ ናሆም ጋር ስንመጣ ናሆም ና ነው ናሆም ኤርሚያስና ኤም ማለት ነው በአንድ ይመጣሉ። በቃ ወደ ቤት ሄደሽ በክብር ነው የምወስድሽ፣ አባትሽም በክብራቸው አይደራደሩም፣ ስለዚህ በክብር ሁሉንም እንዳምኑ እናረጋለን ብሎ ነበርና ሁለቱም ሲመጡ እናንተ ደግሞ ምን ልሰሩ መጣችሁ? ምን ልሰራ መጣ እያለኝ አንቺም እሱም መርጠሽ አይደለ ሄድሽው በማለት ነበር አቶ ለይኩን ይሄን እያለ ሳለ ልጆቼ ናቸው እያለ ነበር። በመጨረሻ እንግዲህ ሲመጡ እየተቆጣ ነበረ። እናም ይሄን እያላቸው እስኪ ለሁሉም ነገር ይሄን ነገር እናያቸው ዙ ሁነን ምናምን እያለች ኑሐሚንም ሀሳብ እየሰጠች ነበረ ማለት ነው። እናም በመጨረሻ ናሆም ልቡን ደግፎ ነበረ ሄዶ ከሳሎን ዝር ብሎ የወደቀው። ደግሞም ያደረሰችበት ሮማን ናት እንዲደበደብ። የሮማን ሰዎች በዙሪያ ብዙ ስለሆኑ እሱን እንዲወጋ አድርገዋለች ማለት ነው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ